ሰላም ሰላም ጤና ይስጥልኝ ክብራትና ክብሯን የኔ የብርቱካን ፋይፌቱ ቻናል ፋሚሊ ሰላም ሰላም ብያለሁ። ሁላችሁም በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ በዘት ይበልልኝ። ኢትዮጵያ ሀገራችንን ሰላም ያደርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። እናንተም በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ በዘት ይበል። ውድ ሀገሬ ልጆች፣ ውድ ኤክተራውያን ሁላችሁም ሰላማችሁ በዘት ይበልልኝ። እንግዲህ ዛሬ አንዳንድ ስለ ኮሜንት ነው የመጣሁላችሁ እና ስለሱ ግልጽ ላድርግላችሁ ብዬ ነው ቤተሰቦች። እና ሁላችሁም ላይክ አድርጉ። ለቤት አዲስ የሆናችሁ ደግሞ ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው። ስለዚህ እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ምንድነው ኮሜንት ላይ ስለምጠይቁኝ ጥያቄ ነውና ስለዛ ያው እንዳትደበሩ ለማድረስላችሁ ብዬ ነው። ያው ይሄ ነው ብሎ ችግሬን ተመናገር ለእናንተ የሚጠቃሚ ነገሮችን ብናገር ይሻላልና ያው ትንሽ የችግሬ ማለት ትንሽ ያለሁበት የጤና ጉዳይ ትንሽ እየረባበሽኝ ስላለ ለዛ ነው ቤተሰቦች እና ለዛ ነው ወላችኋለሁኝ። አንዳንድ ጊዜ ትንሽ ሳወራ ምናምን እንትን እያለኝ ነው ድምጼን ትንሽ የምታተማቶኝ ነው መሰለኝ። ይሄን ሰሞን ወዲያ ወዲህ ስል ዝም ብዬ እና እንደዛ መሰለኝ የምታት መሰለኝ ቤተሰብ እና ስለዚህ ምን ልላችሁ መሰላችሁ አንደኛ በአላህ ዩቲዩብ ክፈችልኝ አልሽው ማለት ነው። ይሄ ሀቢብቲ ማለት እኔ ኮሜንት አይቼ ያየሁትን ኮሜንት ዝም ብዬ አላልፍም። ያው አንቺም ፈልገሽ ስለጠየቅሽ እኔም ደግሞ ፈልጌ መልሱን መልስልሻለሁ ማለት ነው። ሀቢብቲ ዩቲዩብ ክፈችልኝ በአላህ ሀገሬ ልገባ ነው ደክሞኛል ለማደም ተሰሽቶኛል ምናምን ብዙ የምትሉኝም አላችሁ ማለት ነው። ስለዚህ የዩቲዩብ እኔ መክፈት አልችልም ማረ እኔ በከፍት መክፈት ብችል ደስ ይለኛል። ዩቲዩብ መክፈት አልችልም። ደግሞ ስልኩ አጠገቢ ሆኖ እዛው ስልኩ ላይ ኢሜል ምናልባት መክፈቱ ሌላ ስልክ አክቲቭ እንዲሆን በሌላ ሲከፍቱ እያየሁ እነዚህ ኮምፒውተር እና ወጊዳ ሚዲያን አገጠመኝ እነሱን እያየሁ ለማስተካከል እሞክራለሁ። ዝም ብዬ አሁን እኔ ባየል ላይ መክፈት አልችልም ሀቢብቲ እና ለዛ ነው እኔ በከፍትና በሰጥሽ ደስ ይለኛል። እግዚአብሔር እውነት ይሄን ችሎታ ሰጥቶኝ እኔ ላንቺ በከፍትና በሰጥሽ በጣም ደስተኛ ነበር ሆኖና ለዛ ነው። እሺ እና ተመልከቺ አሁን ለምሳሌ ያሁን 2026 ነው የሚባለው የሱ እንዴት እንደሚከፈት አዲስ የዩቲዩብ አልጎሪዝም በየአመቱ አዲስ እንትን ነው ሲቲንጎች ይቀያየራልና እንደዛ ሲቀያየር በአዲስ ነው እንትን የሚመጣላችሁ በአዲስ ነው መክፈት የምትችሉት እና ለዛ ነው። እሺ እንደገና ደግሞ ወደ ራሴ ልመለስ ማለት ነው። እንግዲህ ብርቱካን የምወልጅበት ቀን መች ነው ግን አንቺ የምትወልጂው ብለኛለች እህቴ። ደግሞ እኔም የምወልድበት ቀን ፍቅ ብሎኛል ሀቢብቲ የእውነቴን ነው የምልሽ። ያው ሁለት የምሆንበት ቀን ናፍቆኛል ማለት ነው። እንግዲህ ያው እናንተም ያው ስለኔ እያሰባችሁ ነው አውቃለሁኝ። ያው ሁሉ ስታውኝ ያው የሚያስጨንቅ ነገር ምናምን ስለሆነ ስለኔ እያሰባችሁ ነው፣ ስለኔ እየተጨነቃችሁ ነው እንደዚህ የምትጠይቁኝ ማለት ነው። ስለዚህ እኔም ያው ልክ እንደናንተ ያህል እኔም እየተጨነኩ ነው ማለት ነው። ከሚገባ በላይ ያለሁበትን ህይወት እኔና ፈጣሪ ነን የምናውቀው ማለት ነው። ይሄን ነው አላችሁም ስለ ህይወት የታሁን በኋላ ማለት የከባድ ሲፈጸምብኝ እንጂ በጣም ይሄን ነው ብዬ እስከናንተ አረብሻችሁም ማለት ነው። ያለሁበትን እኔና እውነቴን ነው የምላችሁ ጊዜ እኔና እግዚአብሔር እናውቃለን እንዴት እንደማደር እንዴት እንደምውል ብቻ ይሁን ተመስገን ነው እላችኋለሁ።
የሰው ድሃ ብያችኋለሁ። ተቀደምም ገባችሁ? የሰው ድሃ መሆን በጣም ከባድ ነው። የምሬን እምላችሁ እና ትንሽ ይከብዳል። አሁን ላይ ስለከበደኝ ያው አሁን ላይ በጣም ስለከበደኝ ገባችሁ? በቃ አሁን ላይ እኔ ያስፈልገኛል። በቃ እኔ አቅሜ አልቻለም። በቃ ምንም ነገር አልቻልኩም። ምንም ነገር አልቻልኩም። በቃ ገባችሁ? በዚህ ሰዓት ወይ አንድ ሰው የራሳችሁ የሆነ ሰው ያስፈልጋችኋል ማለት ነው። የራስ የሆነ ሰው ደግሞ ወይ እህት ወይ የወንድም ልጅ እንደዚህ ቢኖር ደስ ይላል። ያው ትንሽ ጊዜ መጥቶ እናንተ ጋር ይቀመጣሉ ማለት ነው። ገባችሁ? እንደዚህ ቀናችሁ ሲቃረም ምናምን እንደዚህ ሲከብዳችሁ ቢያንስ አንድ ሳምንት እንኳን አሳርፈዋችሁ እናንተን የሆነ ፍሬ አድርጓችሁ የሚሄድ ሰው ያስፈልጋልና ያው የሰው ድሃ መሆን ትንሽ ይከብዳል። ያው እነ ማዘርም ያው ያሉት ለብቻ ነው እላችኋለሁኝ። ያው እንግዲህ እህት ምናልባት አንዳንድ ጊዜ እህት የለሽም የምትሉኛላችሁ። እህት የለኝም። እህት ስለሌለኝ ነው። እሺ እህት የለኝም። የወንድሞች ልጆች ደግሞ ወንዶች ናቸው። በወንዶች ናቸው። በቃ የወንድሞች ልጆች ወንዶች ናቸው። እና ያቺ መራት የነበረች እነሱ በአሁኑ ሰዓት ወረቱ አለቀ። እንደመጣሁ ነበር ላጥ ያሉት ማለት ነው። ቤተሰብ አልደብቃችሁም ለእናንተ እንደመጡ ላጥ በቃ እትቸግራቸው ብቻ ይሄን አድርጊን ሊሉኝ ነው እኔ ጋር አሁን ስልክ የሚደውሉት ማለት ነው። እነዛ የወንድሜ ሚስት መራት ያልኳችሁ ልጁ ቅርብ ነው ያሉት ማለት ነው። እንዴው እንዴነሽ ጤናሽ እንዴት ነው ወለድሽ ወይ ምናምን እንኳን አይሉኝም። አሁን ላይ ልውለድም አልውለድም ቀን ይሁንም አይሁንም አያውቁም። ገባችሁ? እንደዚህ እየተጨናነኩ ያቆኛል። መንገድ መሄድ ራሱ አቅቶኛል። በግድ እንደተኋን ነው የምጓዘው መንገድ ላይ ሲሄድ ገበያ ምናምን ማለት ነው። ገጠመኝ ገበያም አልሄድም የሆነ የኔ የሚያስፈልጉ ነገሮች ሲሄድ ነው እና ወይ ባንክ ወይ ሆስፒታል ምናምን ሲሄድ በቃ ቀስ ብዬ ነው የምሄድ። ቀስ እያልኩ ነው የምሄደው ማለት ነው። እንግዲህ እኔ ስራመድ ታቁኛላችሁ። ገባችሁ? ስለዚህ ለችግራቸው ቶሎ ይደውላሉ። ግን አሁን እዚሁ ሆነው እኔ ታዘብኩኝ እግዚአብሔርን። ግን በማርያም በድንግል ማርያም ግን ገንዘባችሁን ለሰው አትስጡ። መብርሃንን እንዲያው ሳንቲም ትሆን እግዚአብሔርን ብልጥ ሆኑ እህቶቼ፣ እንዲሁ ብልጥ ሆኑ እግዚአብሔርን። እኔ ያየኋቸው እኔ ሆነ የወንድሜን ልጅ እንዳያችሁት መራቴን ማሳያችኋለሁና ወንድሜን ልጅ ሚስት ነው ያሳየኋችሁ። ስለዚህ እኔ ወንድሜ ልጅ ሚስት ብዬ ነው ድሮን የሚያቀርብኳት ማለት ነው። ግን ብዙ በተችግራቸው ያው ብዙ ነገር አደረገላቸዋለሁ በጊዜ ማለት ነው። በጊዜው ግን ያ ችግር ተመልሶ አይመጣም። በእነሱ ቤት ማለት ነው። ያ ችግር አለፈ፣ ተመልሶ አይመጣም። ዛሬ እኔ ግን ቆይ እስኪ ምንድን ያለሽበት ህይወት ምን አይነት ነው ያለሽው? እንዴት ነሽ? እየበረታሽ ነው? አንድ ቀን እንኳን ደውሎ በ15 ቀን እንኳን አንድ ቀን ደውሎ እንደዛ አይጠየቅም። እግዚአብሔርን የሆነ ነገር ትንሽ ቸገረ ስትላቸው በቃ የሆነ በቃ ትንሽም ነገር ይሁን ችግር ነው በቃ። እነሱ መርፌም ቢሆን ችግር መርፌም ቸገረ ብሎ ተጠይቋችሁ ችግር ነው። በቃ ለትንሽ ነገሮችም ቢሆን ደውለው የሚጠይቁኝ ለችግራቸው ብቻ ነው እንጂ እንደው ስለኔ ህይወት ምንም አይጠይቁኝም አሁን ላይ። እኔማ ታዘብኩት። እኔ ግን እናንተ ሰላም ሁኑልኝ ሁላችሁም የሀገሬ ልጆች በተለያዩ ዓለም ዳርቻ የምትኖሩ ክፋችሁን ያሳየኝ እግዚአብሔር አምላክ። እማምላክ ወላዲት አምላክን ያለች ሁሉ ነገሬ
እሷ ናት ተስፋ ያርጌ ሙልክስ ያርጌ ሁሌም በዚህ ባለይ ጭንቅ ላይ ገባችሁ ባለይ ጭንቅ ላይ ተስፋ ያደረጉት መብርሃንን ብቻ ነው በአሁን ሰዓት ማለት ነው። ማምላክ ድንግል ማርያም እያለች እኔ ምንም አልሆንም ብዬ ምንም በተስፋ የእንትን የምለው እንግዲህ እመቤቴን ይዤ ነው ማምላክን ይዤ ነው ማለት ነው። እና ለዛ ነው ቤተሰብ ስለዚህ እንደው ተቸገርም አልተቸገርም እንደው እናትና አባታችሁ እግዚአብሔር እናት አባታችሁ ለነሱ መስዋዕት ክፈቱ። መቼም የማታገኟቸው እናት አባት ወንድምም ቢሆን ይሰራል። አቅመ ደካማ ጤነኛ አርሶ የሚገባ ሙሉ አክል አታለው ጤነኛ ከሆነ ሰርቶ ይበላል። ስለዚህ እናንተ በሰው ሀገር በሽተኛ የሆናችሁ እየተጨነቃችሁ ለሰው መስዋዕት አትክፈሉ። ለሰው መስዋዕት አትክፈሉ። ደግሞ ይሄ ጊዜ ያልፋል። በብዙ ጭንቅ ውስጥ ያላችሁ አላችሁ። አይምሯችሁ እየተጨናነቀ በብዙ ተበልታችሁም ይሆናል። ብዙ ኮሜንት የምታረጉልኝ ጭንቀት ውስጥ ያላችሁ አላችሁና ነገ ሌላ ቀን ነው ያልፍላችኋል ማለት ነው። እናንተ ህይወት አይምሯችሁ እንዳታጨናነቁት። በቃ እግዚአብሔርን እንዳታስቀይሙት። የየትም እምነት ተከታይ ሆኑ የፈጠራችሁን አምላክ እንዳታስቀይሙ ፈጣሪያችሁ ማለት ነው። ስለዚህ የፈጠራችሁ ጌታ ነገ ህይወታችሁን ሌላ አዲስ ህይወት አድርጎ ነው የሚቀየርላችሁ ማለት ነው ቤተሰብ። እና ለዛሬ የነበረን ቆይታ ይሄንን ይመስላል። ያው ያለኝን ነገር ነው ለእናንተ የነገርኳችሁ ማለት ነው ቤተሰቦቼ። በሌላኛው በአዲስ ቪዲዮ እንገናኛለን። ለዛሬ የነበረን ቆይታ ይሄንን ይመስላል። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ባይ ባይ። ወዳችኋለሁ ሁላችሁንም። ለኔ መልካም የምትመኙ አላችሁና መብርሃን ትገላግልሽ፣ መብርሃን ሁለት አርግሽ፣ መብርሃን ይፍትሽ ታዙርልሽ። በውስጥም በኮሜንት የምትመልሱልኝ አላችሁና ሁላችሁንም አመሰግናለሁ። ያ ትንሽ አሁን እንዳይከፋችሁ ደግሞ ያደበረ ነገር ያው ትንሽ ያለው ሁኔታ ምናምን የሃዳሪ የውሎዬ ምናምን መቼም እኔ እንጃ ብቻ ያለኝ ነገር ትንሽ በዚህ ላይ የኔ ባሌ ክፉና ነጭናጫ ቢሆን ኖሮ ምን አይነት ህይወት እንደምኖር ታውቃላችሁ? ከባድ ነበረ። ግን ያው በሱ ጧትም ውሃውን ቀርቶ እንደነገርኳችሁ ውሃውን ቀርቶ በቱን ዘዛዝቆ ምናምን ይሄዳል ማለት ነው። ወፍጮ ቤትም ገበያም የሚሄደው እሱ ነው። እኔ አንዳንድ ጊዜ ሲያስፈልግ ነው ከቤት የምወጣውና እሱ መልካም በመሆኑ እሱ ጨቅጫቃ ቢሆን ኖሮ ምናምን ቃሚ ወጫሽ ምናምን ቢሆን በዚህ ባለሁበት ላይ ገባችሁ ምን አይነት ህይወት ኖር ነበረ። እና እግዚአብሔር ይመስገን ስለማይነገር ስጦታው ለዘላለም ይመስገን። ባይ ባይ።